አሁን የተካሄደው የብራዚል አፍሪካ የግብርና ዘርፍ ላይ ያተኮረው ጉባኤ ሀገራችን የምትፈልገው አይነት ኢኒሺዬቲቭ ነው። ለምን በእኛ በኩል ዋናው ትኩረታችን አሁን ተጨባጭ የሆኑ የትብብር መስኮችን ማስገኘት ነው። ተጨባጭ የሆኑ ተሞክሮችን ልምዶችን መቅሰም ነው። እኛ ራሳችን ሀገር ቤት እየሰራናቸው ያሉ የግብርና ስራዎች በርካታ ተሞክሮ የሚቀሰምባቸው እንደሆኑ ይታወቃል። ይበልጥ ደግሞ እነሱን አጠናክረን ለመሄድ ደግሞ መማር የምንችላቸው ነገሮች ከሌሎች ጋር በትብብር መስራት የምንችላቸው ነገሮች ደግሞ ካሉ እየሰራን እንገኛለን። ስለዚህ ከዚህ አንፃር ብራዚል በግብርና ዘርፍ ከፍተኛ ደረጃ የደረሰች ነች። ከ1970ዎቹ ጀምሮ በኢምብራፓ በተባለ የብራዚል የግብርና ምርምር ተቋም የተነሳ ብራዚል የነበራትን የግብርና ምርት በከፍተኛ ሁኔታ አሳድጋ በዓለም ላይ የግብርና ልዕለ ኃያል የምትባል አይነት ሀገር ሆናለች። ስለዚህ ይሄም የተካሄደው ጉባኤ በግብርና ላይ አተኩሮ ብራዚልና አፍሪካ በምን መስክ አብረው መስራት ይችላሉ፣ ልምድ በመለዋወጥ ረገድ የቴክኖሎጂ ሽግግር በማድረግ ረገድ የሚለውን ያተኮረ ትልቅ የተሳካ ጉባኤ ነው ማለት እንችላለን። ሁለት ጉዳዮችን አተኩረን ማየት እንችላለን። አንደኛ የኛ ራሳችን ለዚህ ጉዳይ የሰጠነው ትኩረት ከፍተኛ ነው። ይሄውም የሚገለጸው በክቡር ምክትል ጠቅላይ ሚኒስትራችን የሚመራና ሁለት የአማራና የኦሮሚያ ክልል ክቡራን ፕሬዝዳንቶችን ያካተተ ከፍተኛ የልኡካን ቡድን በዚህ ጉባኤ ላይ እየተሳተፈ ይገኛል። ይሄ ጉባኤ የውይይቶችን ማድረጉ እንደተጠበቀ ሆኖ በተጨባጭ ወደ መስክ በመውጣት በርካታ ተጨባጭ ሆኑ በግብርና ዘርፍ ያሉ እድገቶችን እመርታዎችን የታየበት ነው። ስለዚህ ከከተማ ወጥተን ወደ ግብርና ወደሚከናወንባቸው የብራዚል ክልሎችም ተጉዘን በርካታ ተሞክሮችን ያገኘንበት ነው። ይሄንን ለሀገራችን የሚጠቅሙትን ከሀገራችን ፖሊሲዎች ጋር በሚያጣጥም መልኩ እየወሰድን ከብራዚል ጋር ያለንን የግብርና መስክነት ወደ ላቀ ደረጃ የምናደርግበት ከፍ የምናደርግበት መድረክ ፈጥሮልናል ማለት ነው። ሌላኛው በእኛም በኩል ያሉንን የደረስንባቸውን ያስመዘገብናቸውን ውጤቶች ለአፍሪካም ለብራዚልም ወገን ለማሳወቅም ለነሱም ጋር ያለንን ልምድም ለማካፈል የተጠቀምንበት ነው። ከነሱ የምንወስደው እንዳለ ሆኖ እኛም ደግሞ ለሌሎች የምንሰጣቸው ተሞክሮች የተሳኩ እንዳሉን ይታወቃል። የአረንጓዴ ልማት አሻራ ስትራቴጂያችን ትግበራችን ኢኒሺዬቲቫችን አንዱ ነው። የሌማት ትሩፋት ሌላው ነው። በስንዴ ምርት ያስመዘገብነው ውጤት ይታወቃል። እነዚህ ሁሉ ደግሞ በእኛም በኩል የደረስንባቸውን ውጤቶች ለሌሎች ለማካፈል ደግሞ እድል የፈጠረ መድረክ ነው። ይሄንን ተጠቅመን እንግዲህ ግንኙነቱን በግብርና ዘርፍ በተለይ ወደ ላቀ ደረጃ ለማድረስ የሚያስችል የሁለትዮሽ የግብርና ትብብር ስምምነትም ተፈራርመናል። ይሄ እንግዲህ ከዚህ ቀደም ከነበሩን ተነስተን ትግበራቸውን ገምግመን በምን መስኩ ደግሞ የበለጠ የግብርና መስክ ያለንን ትብብር ማሳደግ እንችላለን በሚል የተፈራረምነው ተጨማሪ የግብርና መስክ ስምምነት ነው ማለት ነው። ስለዚህ አጠቃላይ ሲታይ ጉባኤውም እንዲሁም ጉብኝቶቹም ለአገራችን የግብርና ዘርፍ ተሞክሮ ያገኘንባቸው በተለይ ደግሞ ግብርና በቴክኖሎጂ ሲታገዝ በጣም እመርታ ያለው የላቀ ለውጥ እንደሚያመጣ የተገነዘብንበት ወቅትና ብዙ ከብራዚል ከሚመለከታቸው አካላት ጋር ውይይት ያደረግንበት ነው። የመጨረሻ ነጥቤ በዚህ ወቅትም የክቡር ምክትል ጠቅላይ ሚኒስትራችን ጉብኝትም በመጠቀም ከብራዚል ምክትል ፕሬዝዳንትም ጋር በግብርናን ጨምሮ በንግድ በኢንቨስትመንት በቱሪዝም በአቪዬሽን ሴክተር ያሉንን ግንኙነቶች ወደ ቀጣይ ለማሳደግ የሚያስችል ፍሬያማ ውይይትም ክቡር ምክትል ጠቅላይ ሚኒስትራችን ከብራዚል ምክትል ፕሬዝዳንት ጋር ያደረጉበትም የጉብኝት ወቅት ነበር።